ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ከውል ውጭ ወዳለ ኃላፊነት እንሄድና ስለ ጉዳት የምናወራ ይሆናል ማለት ነው። ጉዳት ምንድነው? የጉዳት አይነቶችስ የሚባሉት በህጉ ምን ምንድናቸው የሚለውን የምነግራችሁ ይሆናል ማለት ነው። እንግዲህ ማንኛውም ሰው ለደረሰበት ጉዳት መካስ እንዳለበት የፍትሐ ብሔር ህጉ አስቀምጧል። ባለፈውም ይሄንን ነግሬያችሁ ነበረ። ነገር ግን ምን አይነት ጉዳት አለ የሚለውን አልነገርኳችሁም ነበር። በዛሬው ፕሮግራሜ የጉዳት አይነቶችና ተያያዥ ነገሮችን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። የጉዳት አይነቶችን ከማየታችን በፊት ጉዳት ምንድነው የሚለው መታየት ያለበት ነገር ሲሆን ጉዳት ማለት በተለያዩ ህጎች ለአንድ ተፈጥሯዊ ሰውም ሆነ ተፈጥሯዊ ላልሆነ ሰው ወይም አርቲፊሻል ሰው የተሰጡ ሰብአዊና ዲሞክራሲያዊ መብትና ጥቅም ላይ እክል፣ ኪሳራ፣ ጉድለት፣ ብልሽት ሲፈጠር ወይም ሲደርስ ጉዳት ይባላል ማለት ነው። ነገር ግን እነኛ ጉዳት የየራሳቸው አይነቶችና የሚፈጥሩት ተጽዕኖ አሉ። በመሆኑም እነኚህ የጉዳት አይነቶች ምን ናቸው የሚለውን ለማየት እንሞክር። በመጀመሪያም ግልጽ የሆኑ ጉዳቶች ወይም ማቴሪያል ዳሜጅ የሚባሉ አሉ። እነኚህ ማለት ጉዳት የደረሰበት ወገን ከሚደርስበት ጉዳቶች አንዱ የተጎጂውን ንብረት ወይም የገንዘብ ጥቅም በቀጥታ በሚመለከት ሊሆን ይችላል። ይህም ማለት ጉዳቱ በቀጥታ ንብረቱ ላይ የደረሰ ከሆነ በጉዳት ምክንያት ንብረቱ ሙሉ በሙሉ ወይም በከፊል ከጥቅም ውጪ የሆነ እንደሆነ ይኸው ንብረት ያለው ዋጋ የሚመለከት ሲሆን ወይም በአንድ ሰው በደረሰበት በአካል ጉዳት ሳቢያ ለሕክምና ያወጣው ወጪ ወይም በደረሰበት ጉዳት ሳቢያ ስራ ባለመስራቱ ያወጣው ገቢ ወደፊት ሊያወጣው የሚችለውንም ጨምሮ እንደዚህ አይነት ጉዳቶች በሕጉ ግልጽ ጉዳቶች ይባላሉ ማለት ነው። በግልጽ የደረሱና የሚታዩ ጉዳቶች ተብለው ይወሰዳሉ። ግልጽ የሆኑ ጉዳቶች በራሱ የደረሱ ጉዳቶችና ወደፊት ሊደርሱ የሚችሉ ጉዳቶች ተብለው በሁለት ይከፈላሉ ማለት ነው። ግልጽ ጉዳቶች እንዲሁ በራሱ በሁለት ሊከፈሉ ይችላሉ። የደረሱ ጉዳቶችና ወደፊት ሊደርሱ የሚችል ጉዳቶች። የደረሱ ጉዳቶች ወይም ፕሬዘንት ማቴሪያል ዳሜጅ ሲባል ይህ የጉዳት አይነት ጉዳት በመድረሱ በተጎጂው ላይ በእርግጠኝነት የደረሰውን የገንዘብ ኪሳራ የሚገልጽ ነው። አንድ በመኪና ግጭት አደጋ ምክንያት በአካል ጉዳት የደረሰበት ሰው ለሕክምና ያወጣው ወጪ እንዲሁም በደረሰበት አደጋ ምክንያት ስራ ሳይሰራ ገቢው የተቋረጠበት ግለሰብ የደረሰ ጉዳት ፕሬዘንት ማቴሪያል ዳሜጅ ይባላል ማለት ነው። ወደፊት የሚደርስ ጉዳት ማለት አሁን ላይ ያለውን አይደለም የሚታየው። ወደፊት ይሄ ሰውዬ በመኪናው ግጭት ምክንያት ወይም በደረሰበት ጉዳት መሰረት ወደፊት ምን ያህል ጉዳቶች ሊደርሱበት ይችላሉ ይባላል። ወደፊት የሚደርስ ጉዳት ወይም ፊውቸር ዳሜጅ ማለት ነው። አንድ ካሳ በሚሰላ ጊዜ ግን እነኚህ ሁሉ ተሰልተው ነው ካሳ የሚሰጡት እንጂ በጉዳቱ አሁን ደረሰ ወይም ደግሞ የደረሰበት ትንሽ ነው ምናምን የሚባል ነገር አይደለም። የደረሱ ጉዳቶች፣ ወደፊት የሚደርሱ ጉዳቶች፣ የህሊና ጉዳቶችንም ጨምሮ ነው ካሳ የሚሰራው። ወደፊት የሚደርስ ጉዳት የሚባለው በጉዳት ምክንያት ተጎጂው ለወደፊቱ የሚያጣው ወይም የሚያወጣውን ወጪ በሚመለከት ነው። ለምሳሌ አንድ ሹፌር በደረሰበት ጉዳት ምክንያት አካል ጉዳተኛ ከሆነ እንደ ቀድሞ ሰርቶ ገቢ ማግኘት እድል የለውም ሊባል ይችላል። ስለሆነም ከጉዳቱ በፊት ያገኘ የነበረውን ገቢ ለወደፊቱ ያጣ ስለሚሆን ወደፊት የሚደርስ ግልጽ ጉዳት ደርሶበታል ይባላል ማለት ነው። በሌላ ምሳሌ አንድ ጉዳት የደረሰበት ሰው በጉዳቱ ምክንያት ለወደፊቱ ዘላቂ የሆነ ሕክምና ያስፈልገዋል ተብሎ በሕክምና ባለሙያዎች ከተረጋገጠ ለወደፊቱ ለሕክምና ወጪ ማውጣቱ የማይቀር ይሆናል። ስለሆነም ወደፊት የሚደርስ ግልጽ ጉዳት ደርሶበታል ለማለት ይቻላል ማለት ነው። አንድ አናጺ በመገጨቱ ምክንያት እንደ በፊቱ ተሯሩጦ ስራውን መስራት ላይችል ይችላል። ስለዚህ ይህ ሰውዬ ወደፊትም በዚሁ በአናጺነት ስራው ንግድ ፍቃድ ወይም አውጥቶ ለሚሰራበት ስራ ወደፊት መስራት ስለማይችል ያ ወደፊትም የሚያመጣበት ኢኮኖሚካል ዳሜጅ ስላለ ወደፊት የሚደርስ ጉዳት ተብሎ ይታሰባል ማለት ነው። በመሆኑም ግልጽ ጉዳቶች በራሳቸው ሁለት የተለያዩ
መንገዶች አላቸው ማለት ነው። አንደኛ የደረሱ ጉዳቶች ፕሬዘንት ሲሆን፣ ሌላኛው ደግሞ ወደፊት የሚደርስ ጉዳት ፊውቸር ነው ማለት ነው። ስለዚህ አንድ ሰው ተጎዳ የሚባለው አሁን ላይም ተጎድቷል፣ እንዲሁም ወደፊትም ሊደርስበት የሚችል ጉዳት አለ ተብሎ መረጋገጥ መቻል ይኖርበታል ማለት ነው። ሌላኛው የህሊና ጉዳት ነው ወይም ሞራል ዳሜጅ ተብሎ በስፋት የሚታወቀው ነው። የህሊና ጉዳት የተጎጂውን የገንዘብ ጥቅም ወይም ኪሱን የሚጎዳ ሳይሆን ተጎጂውን የስሜት መጎዳት ከግንዛቤ ውስጥ የሚያስገባ የጉዳት አይነት ነው። ይኸውም በጉዳቱ ምክንያት በተጎጂው የደረሰው ስሜት መጎዳት፣ ሐዘን፣ ሀፍረት፣ መሸማቀቅ ወዘተረፈ መጎዳቱን መሰረት በማድረግ እንደ ጉዳቱ አይነት ደረጃ የህሊና ጉዳት ካሳ ሊከፈልበት የሚችልበት አግባብ አለ ማለት ነው። በአንድ ሰው ላይ የአካል ጉዳት በመድረሱ በገንዘብ ረገድ የሚደርስበት ጉዳት ማለትም ግልጽ ጉዳት በተጨማሪ አካሉ በመጉደሉ ሰውነቱ ላይ ነባሪ የሆነ ምልክት ጠባሳ በመቅረቱ መሳሰሉት ስሜቱ መጎዳቱ የማይቀር ነው። ይህንንም የስሜት መጎዳት በመገንዘብ ለማስላት አስቸጋሪ ወይም የማይቻል ቢሆንም እንኳን ጉዳቱን ለማሳከም ወይም ለማቃለል በሕጉ በተቀመጠው መሰረት የህሊና ጉዳት ካሳ በገንዘብ ሊከፈለው ይችላል ማለት ነው። በመሆኑም እናንተ ልብ ልትሉልኝ የሚገባው አንድ ሰው ጉዳት ደረሰበት ሲባል ግልጽ የሆነ ጉዳትና የህሊና ጉዳት የሚባሉ አይነቶች አሉ። ግልጽ የሆኑ ጉዳቶች የሚባሉት አንደኛ በግልጽ የሚታይ ነው፣ የአካሉ መጉደል ነው። ከአካሉ መጉደል ጋር ተያይዞ የሚመጡ ደግሞ የተለያዩ ኢኮኖሚካል ጉዳቶች አሉ ማለት ነው። ያ ኢኮኖሚካል ጉዳት ደግሞ አሁን ላይም ሊሆን ይችላል፣ ወደፊትም ሊደርስ ይችላል ማለት ነው። ስለዚህ ግልጽ የሆነ ጉዳት በራሱ ሁለት አይነት ጉዳቶች ያመጣል ማለት ነው። አንደኛ የደረሱ ጉዳቶች አሉ፣ አሁን ጉዳቱ በመድረሱ የሚደርስበት ኢኮኖሚካል፣ ሳይኮሎጂካል ጉዳት አለ። ሌላኛው ደግሞ ወደፊት የሚደርስ ጉዳት አለ ማለት ነው። ወደፊት የሚደርሰውን ጉዳት እንደዚሁ ካሳ በሚሰላ ጊዜ የደረሰው ጉዳት፣ ወደፊት የሚደርሰው ጉዳት እንዲሁም የሞራል ጉዳትን አጠቃሎ በህግ ከሚወሰነው በተጨማሪ ከደረሰው ጉዳት ጋር እኩል የሆነ የጉዳት ካሳ ይከፈለዋል ማለት ነው። በመሆኑም በዚህ መሰረት አንድ ሰው የጉዳት ካሳው ሊሰላለት ይችላል ማለት ነው። ነገር ግን አንድ ሰው ተጎዳ ለማለት እነኚህ ነገሮች ማሳየት መቻል ይኖርበታል ማለት ነው። ለዛሬ አበቃው። በሌላ መሰረታዊ የህግ ቪዲዮ እስከምንገናኝ መልካም ጊዜ ቸር ነው።